ኢትዮጵያ ውስጥ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም። በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳት ሊያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም ሀገራችን ከግጭት አዙሪት እንድትወጣ አፍሪካም በተለያየ መንገድ የሚገልጻት የዚህ ግጭት ሳይሆን ልማት እና ሌሎች እድገቶችን ስለሆነ በዚያ መንገድ ተባብረን መስራት እንዳለብን፣ ግጭት መቆም እንዳለበት፣ ግጭቶችን ደግሞ በሰለጠነ መንገድ በውይይት መፍታት እንዳለብን በጋራ ከዓለም አቀፍ ተቋማት ጋርም ጭምር ተነጋግረን የተግባባንበት በመሆኑ ከግጭት ማንም እንደማያተርፍ ሰላም ጤና ይስጥልን። ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ በሰዓቱ ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ይህንን ዛሬውን የህዳር 29 ፕሮግራማችንን በሰዓቱ ይዘንላችሁ ቀርበናል። ከናንተ የሚጠበቀው ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን አዘንጉ። ምክንያቱም ይህ ዝግጅት ሲዘጋጅ ወደ እናንተ እንዲደርስ ያግዛችኋልና የደወል ምልክቷን ተጫኑ። በዛሬው ዕለት ከአማራ ክልል ከተለያዩ አካባቢዎች ትኩስ አዳዲስ መረጃ የትም ሚዲያ ያላገኛቸዋቸውን አዲስ እዛው ከስፍራው በጥሬው ይዤላችሁ ቀርቤያለሁ። በአማራ ክልል ያለው የጽንፈኛው ቁመና ምን ይመስላል? አፋሃድና አፋባሃ በምን ደረጃ ላይ ይገኛሉ የሚለውን የሰሞኑን የአፋሃድ የድርጅት አፋሃድ የሚባለው የጽንፈኛ ቡድን የቀድሞ ታጣቂዎች በአሁኑ ሰዓት ደግሞ ከመንግስት ጋር ያደረገው ድርድር ምን ይመስላል? እንግዲህ በሶሻል ሚዲያም እንዳያችሁት ከተደራዳሪዎቹም ጋር ተገናኝቻለሁ። ያለውን ሀሳብ የማቀርብላችሁ ይሆናል። ካፒቴን ማስረሻ ሰጤ አጠቃላይ ያላቸውን ሀሳብ የማቀርብላችሁ ይሆናል። በመቀጠልም እንግዲህ በወዶ ገብ ደረጃ በአማራ ክልል በተለያዩ አካባቢዎች በጎንደር፣ በጎጃም እንዲሁም በሸዋ አካባቢ ከፍተኛ የሆነ የወዶ ገብ በአማራ ክልል ያሉ ታጣቂዎች ለሰላም መንግስት ያቀረበውን የሰላም አማራጭ በመቀበል ወዶ ገብ ሆነዋል፣ እየገቡ ነው የሚገኙት። ይሄ በጣም ይበል የሚያሰኝ ነው። ሌላው እንግዲህ በሰሞኑ በነ ድርሳን ብርሃኔና በነ ምሬ ወዳጆ እንግዲህ ምን ገጠማቸው የሚለውን በዝርዝር ከስፍራው መረጃዎች አሉ። በነ ምሬ ቤት ከፍተኛ የሆነ ቁርቁስ ተፈጥሯል። ይህም ከፍተኛ የሆነ ቁርቁስ የተነሳው አንደኛ በፈላጭ ቆራጭነት የሚታወቀው ምሬ ወዳጆ ድርሳን ብርሃኔን ያለን ፍቃድ እንዴት ከኮሎኔል ፋንታው ሙሀቤ ጋር ትገናኛለህ? አንተም በሰላም ለመሄድ ማለትም እንደነ ካፒቴን ማስረሻ ሰጤ ለመካድ አስበሃን በማለቱ በአካባቢው የሚገኘውን የንጉስ ሚካኤልን ክፍለ ጦር እንግዲህ ድርሳን ጠቅልሎ ወደነ ፋንታው ሙሀቤ የገባ እንደሆነ ከስፍራው መረጃ አግኝተናል። አጠቃላይ ዛሬ የትም ሚዲያ ያላገኛቸዋቸውን አዳዲስ መረጃዎችን ወደ እናንተ አድማጭ ተመልካቾቻችን ይዘን ቀርበናል። ከናንተ የሚጠበቅ ያው ሚዲያችንን ላይክ ሼር ማድረግ ነው። እንዲሁም በጥሞና እስከ መጨረሻው ሰዓት ከተከታተላችሁን እውነት ለመናገር ዛሬ አዳዲስ መረጃዎች እጃችን ላይ ገብቷል። ወደ መረጃዎቹ ልውሰዳችሁ። መልካም እንግዲህ እንደሚታወቀው ከስፍራው ዝግጅታችን ባሳለፍነው ሳምንት በአምባሳደር ጄኔራል ባጫ ደበሌ የተጻፈው የጸረ ሽምቅ ውጊያ ጥበብ የሚለው መጽሐፍ በመኮንኖች ክበብ አዳራሽ በክብር የኢፌድሪ መከላከያ ሰራዊት ጦር ኃይሎች አዛዥ ፊልድ ማርሻል ብርሃኑ ጁላ በተገኙበት እንዲሁም ምክትላቸው ጄኔራል አበባው ታደሰ በተገኙበት እንዲሁም ታላላቅ ምሁራኖች በተለይ ፊታውራሪ ዶክተር ዳኛቸው አሰፋ በተገኙበት እንዲሁም
አመራር አካዳሚ ዳይሬክተር የሆኑት ዛዲግ አብርሃ ሌሎችም እና አምባሳደር ሬድዋን ሁሴን ከፍተኛ እነ አቶ አባዱላ ገመዳ የመሳሰሉ እንዲሁም ከፍተኛ የጦር መኮንኖች መስመራዊ መኮንኖች በተገኙበት መጽሐፉ በይፋ ተመርቋል። የመጽሐፉ እንግዲህ ከስሙ እንደሚታወቀው የጸረ ሽምቅ ውጊያ ጥበብ ይላል። የጸረ ሽምቅ ውጊያ ጥበብ እንግዲህ ምን ማለት ነው? ሽምቅ ካለ ጸረ ሽምቅ አለ፣ ማጥቃት አለ፣ ጸረ ማጥቃት አለ እና ለሸማቂ ተዋጊዎች ተስፋችሁን ቁረጡ ነው። እንደውም ፊልድ ማርሻል ምን አለበት ይሄ መጽሐፍ በቀደም አሁን እንኳን ሸማቂዎቻችንን ያው ባሸነፍንበት ሰዓት ስለሆነ ቀደም ብሎ ቢሆን የጊዜው ሁኔታ ነው ያሉት። ይሄን እንደፈን እንደቀልድ ነው ያሉት እንጂ እንደው ስለ ጸረ እዚህ ስለ ሽምቅ ተዋጊዎች ሲነገር በኢትዮጵያ ታሪክ እንግዲህ የሸማቂዎች በተለያየ ጊዜ ታጣቂዎች ከየትም ይነሳሉ የተለያየ ሐሳቦችን አንግበው የተለያየ ዓላማን ይዘው ከዛም በኋላ እንግዲህ ወይ ይደመሰሳሉ ወይ ደግሞ እንዲሁ ጫካ ለጫካ እየተርመሰመሱ ይኖራሉ ማለት ነው። እንግዲህ በዚህ በጸረ ሽምቅ ውጊያ ከሚታወቁት ኦነግ በጫካ አልወጣ ብሎ ያለው ኦነግ ነው። እንግዲህ ኦነግም በመድረኩ ሲነገር ኦነግ ያው የራሱ ሐሳብ ያልሆነ ለኦሮሞ ሕዝብ እታገላለሁ እያለ የኦሮሞን ሕዝብ የሚያደማ እንዲሁም በአማራ ክልል አሁን ወቅታዊ ሁኔታ ላይ ያሉት ይሄ በፋኖ ስም የሚንቀሳቀሰው ጸረ ሰላምና ጸረ ሕዝብ የሆነ ቡድን እንዲሁ በሕዝብ ስም ይንቀሳቀሳል። በትግራይም ያለው አካል እንዲሁ ነው። ምክንያቱም መነሻቸው ጸረ ኢትዮጵያዊነት ነው። ከዚህ በፊት ሻቢያም እና ጀብሃ እንደሚታወቀው ጸረ ኢትዮጵያ ከሆኑ አካላት ጋር በማበርና በመገናኘት ያው ኤርትራ የምትባል አገር እንድትፈጠር የሆነበትን ሂደት ሲከድ በኢትዮጵያ የሽምቅ ውጊያ ታሪክ ይሄንን ይመስላል። የሽምቅ ውጊያ በኢትዮጵያ መልካም ታሪክ መልካም ገጽታ የነበረው በሁለተኛው ዳግም በጣሊያን ወረራ ጊዜ በሁለተኛው ወረራ ለ5 ዓመት አርበኞቻችን በዱር በገደል በማለት አገራቸው ኢትዮጵያን ከባዕድ ወራሪ ለመከላከል ያደረጉበት ጥረት ሲታወስ እጅግ ኢትዮጵያኖች የሚኮሩበት የሚያኮራ ታሪክ የሰሩት በሽምቅ ውጊያ ይሄ የባዕዱን የመጣውን የፋሽስቱን ወራሪ የጣሊያንን ጦር ያሽመደመዱበት የነበላይ ዘለቀ የነ አብዲሳ አጋ የነ ዘራይ ደረስ የነ ደረሱ ዱኪን ታሪክ ስናነሳ ደግሞ እጅግ የዚህ የሽምቅ ውጊያ በኢትዮጵያ ቆንጆ ታሪክ የነበረውን እናወሳለን። ከዛ በተረፈ ግን ኢትዮጵያኖች ነው ያሉት ጀነራል ባጫ ደበሌ በአስተያየታቸው ኢትዮጵያኖች የራሳቸው የሆነ ውጊያ ተዋግተው አያውቁም ማለት በዚህ በሽምቅ ውጊያ የባዕዳንን ተልኮ አንግበው ይንቀሳቀሳሉ። በጠረጴዛ ዙሪያ በተለይ በለውጡ መንግስት ነው ያሉት። በለውጡ መንግስት ከንግግር በዘለለ በማይኬድበት ሁኔታ እንደውም በውጭ የነበሩ ታጣቂዎችን ኑ እንነጋገር ብለው ክቡር ጠቅላይ ሚኒስትሩ ጋብዘው ስንት ነገር ባለበት ሁኔታ ነገር ግን ካልተዋጋን አንነክስም ያሉ አካላት ምርጫቸውን ጫካ አድርገው እንግዲህ የሚንቀሳቀሱበት ሁኔታ ነው ያለው። ለዚህ ሁሉ መድኃኒት የሚሆነው የጸረ ሽምቅ ውጊያ ጥበብ የሚለው በአምባሳደር ጄኔራል ባጫ ደበሌ በይፋ ተመርቋል። እንግዲህ ይህንን መጽሐፍ ከየትኛውም የመጽሐፍ መደብር ይገኛል። እየገዛቸው አንብቡት። ሌላው ሳልናገረው ማላልፈው ፊልድ ማርሻል ብርሃኑ ጁላ ስለዚህ መጽሐፍ ምን ተናገሩ ካላችሁ ሌሎች ምሁራኖች ተንትነውታል። እንደውም ጄኔራል አምባሳደር ባጫ ደበሌ እኔ ካሰብኩት በላይ ተንታኞቹ ባላየሁበት አንግል ሁሉ አይተውታልና ለሌላ መጽሐፍ ለሌላ ዝግጅት እኔ ራሴን አነሳስቶኛን ያሉበት ሁኔታ ነው ያለው። ግን ፊልድ ማርሻል ምን አሉ ካልነ ሌሎቻችሁ ጄኔራሎች እዚህ ያላችሁ መኮንኖች መጽሐፍ ጽፋቸዋል። የጄኔራል ባጫ ደበሌን መጽሐፍ ለየት የሚያደርገው ግን የእናንተ ታሪክ ነው ማለት እንዲህ ውጊያ ተደረገ እንዲሆነ እንዲህ ተፈጠረ ነው። ግን የጄኔራል ባጫ መጽሐፍ ጥበብን ነው ሳይንስን ነው የጻፈውና ይሄ ይልመድባችሁ። ዛሬ ተጀምሯል። ነገ ከነገ ወዳ ከናንተ እንደምጽፉ አውቃለሁ። ከናንተ ከጄኔራል መኮንኖቻችን በርካታ ሳይንሳዊ የሆኑ መጽሐፎችን እንጠብቃለን። ለምሳሌ አሜሪካኖችን በቪየትናም ይሁን በአፍጋኒስታን በተለያየ ቦታ ሄደው የተዋጉትን ውጊያ ሳይንስ አድርገው ለትውልዱ ያስተማሪያ ይሆናልና ከታሪክ ባሻገር ሳይንስ አድርጉት ስጽፉ ሳይንስ አድርጉት ብለዋል። ሌላው ማንም የትኛውም መጽሐፍ የሚፈልግ አካል
እንግዲህ መከላከያ እንደሚተባበር ነው የገለጹት። ጄኔራል ባጫ ደበሌም ፊልድ ማርሻል ብርሃኑ ጁላ በተቋምም በግላቸው ያደረጉላቸውን ድጋፍ በይፋ አመስግነዋል። በአጠቃላይ ይሄ መጽሐፍ በይፋ ተመርቋል። በየትኛውም የመጽሐፍ መደብር ይገኛል። አንብቡት ለማለት ነው። እንግዲህ ከስፍራው ስለተገኘውም እዛ የነበረውን ድባብ ለእናንተ ለማስተጋባት ያክል ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ ከሰሞኑ በአማራ ክልል የጀግና ኢትዮጵያ መከላከያ ሰራዊታችንና የአማራ ክልል ጥምር ጦር በጋራ በመሆን በተለይ አድማ መከላከሉ ዘመቻውን አስፍቶ በተለይ በጎጃም አካባቢ በመርጦ ለማርያምና በሰሜን ሜጫ አቸፈር አካባቢ ከፍተኛ ድል የተቀናጀ ሲሆን እንዲሁም በዛው አካባቢ ባደረገው እንቅስቃሴ 3 ሞርተር 47 ክላሽ ከጽንፈኛው ቡድን የማረከ ሲሆን እንዲሁም ወዶ ገቦች በርካታ ወዶ ገቦች ከመርጦ ለማርያምና ከዚሁ ከሰሜን አቸፈር አካባቢ በስፋት የገቡበት ሁኔታ ተፈጥሯል። ባለፈው ዓመት ካየነው በንጽጽር ጎጃም አካባቢ መርጦ ለማርያም ትንሽ ይሻላል እንጂ ብዙም ወዶ ገብ ያልታየበት አካባቢ ነበር። በአሁኑ ሰዓት ግን እንግዲህ መንግስትም ያቀረበውን የሰላም አማራጭና እንዲሁም ጀግና ኢትዮጵያ መከላከያ ሰራዊት በአካባቢው የሚገኘውን ጥምር ጦር የተቀናጀ ዘመቻ በማድረጋቸው ምክንያት የጽንፈኛው ቡድን መግቢያ መውጫ ስላጣ ለጀግናው መከላከያ ሰራዊታችን ለአካባቢው ለሚገኘው የጥምር ጦርና አጠቃላይ ለመንግስት መዋቅር እጁን በሰላም እየሰጠ እንደሆነ ከስፍራው መረጃዎችን አግኝተናል። ሌላው በሰሜን ወሎ በሀብሩ ወረዳ በላስታ ወረዳና በዳውንት ወረዳ እንዲሁም ጎንደር በማዕከላዊ ጎንደር በጭልጋ በደንቢያና በጋይንት አካባቢ ከፍተኛ የሆነ ወዶ ገቦች በሰላም የመንግስት የሰጠውን የሰላም አማራጭ በመቀበል በአሁኑ ሰዓት በገፍ እየገቡ እንደሆነ ተገልጿል። በነገራችን ላይ ክልሉ አሁን የቀድሞ ታጣቂዎች በሚል ማቆያ ካምፕ እያዘጋጀ ነው የሚገኘው። በዛ ማቆያ ካምፕ ሁሉም ከተሰባሰቡ በኋላ አጠቃላይ ለኢትዮጵያ ሕዝብም አጠቃላይ ለአማራ ክልልም ላለው ይሄን ጉዳይ ለሚመለከተው አካላት ይፋ የሚያሳውቅ ይሆናል። አሁን ግን እየተሰራ ያለው ከየአካባቢው የሚገኘውን አንዱም 2 ገባ 10ም 20 ገባ 30ም 40 ገባ እየተሰባሰበ ወደ አንድ የማከማቻ ማለትም የታድሶ ኮሚሽን ጣቢያ እየገቡ እንደሆነ ከስፍራው እንግዲህ መረጃዎች አሉን። እንግዲህ በአማራ ክልል ያለውን የወዶ ገብ ሁኔታ ለምን በዚህ ልክ ገባ ካልነ አንደኛ ከሰሞኑ ያለው ከመንግስት ጋር የተፈጠረው በተለይ ራሱን አፋሃድ ብሎ የሚጠራው ቡድን የቀረበለትን የሰላም አማራጭና ከመንግስት ጋር ባደረገው ስምምነት በድርድሩም ገለልተኛ ወገን የአፍሪካ ህብረትና የኢጋድ አካላት በመገኘታቸው ይህም ድርድር ከዓመት በፊት ዛሬ ድንገት የተፈጠረ ሳይሆን ከዓመት በፊት በነበረ ድርድር በነ እስክንድር ነጋ በነ ካፒቴን ማስረሻ ሰጤ እንዲሁም በነ መስፍን አባተና በሌሎች የነጋ በነ ካፒቴን ማስረሻ ሰጤ እንዲሁም በነ መስፍን አባተና በሌሎች የድርጅቱ አካላት ሲደረግ የነበረው ድርድር በአሁኑ ሰዓት ፍሬ አፍርቶ ከአማራ ክልል ባለስልጣኖች ጋር በተለይ ከክልሉ ፕሬዝዳንት አረጋ ከበደ ጋር በይፋ ተደራድረዋል። በድርድሩም የመንግስት ማለትም የክልሉ መንግስት አጠቃላይ ስራ አስፈጻሚዎች የተገኙ ሲሆን በአፋሃድ በኩል ደግሞ ከፍተኛ አመራሮቹ ተገኝተዋል። በሌላ መረጃ እንግዲህ እነ እስክንድር ነጋ ይህን ድርድር እንደማያውቁትም ቢናገሩ አሁን በእጃችን ላይ ያለው መረጃ ግን እነ እስክንድር ነጋ እስከ ቅርብ ሰዓት ድረስ ከኢጋድ ሰዎችና ከአፍሪካ ህብረት ጋር እየተነጋገሩና እየተደራደሩ እንደሆነ ለማወቅ ችለናል። አስፈላጊ በሆነበት ሰዓት ሁሉም ነገር ለህዝብ ይፋ እንደሚሆን ራሱ ከነ ካፒቴን ማስረሻም ከሌሎችም ከውስጥ አዋቂዎች ለማወቅ ችያለሁ። በአጠቃላይ ግን ድርድሩ ፍሬያማነትን ካየነ በ8 ነጥቦች ያው ተደራድረዋል። እነዚህ የ8 ነጥቦች ምን ይመስላሉ የሚለውን እንግዲህ ከነ ካፒቴንም ከራሳቸውም ሐሳብ ያገኘሁትም ሚዲያም ላይ የዋለውን አድርገን እንደሚከተለው አቀርባለሁ። የህዝብን ጥያቄ እናስመልሳለን ብለን ዙረን ደግሞ ህዝብን የምንወጋ ህዝብን የምናሳዝንና ሀገር የምንጎዳ
ከውጭ ባንዳ ጋርም ተሰልፈን ታሪክም እናበላሽ አለመሆናችንን ለህዝባችን አሳይተናል ማለት ነው። እንግዲህ በዚህ ስምምነት ብዙ ጥያቄዎችን አንስተን በብዙዎቹ ዘንድ ተግባብተንባቸዋል። ብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ፣ የወደብ ጉዳይ፣ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። መልካም እሺ። በቀጣይነት እንግዲህ እንዳልኳችሁ ወደ አፋሕድ የድርድር ነጥቦች ነው መወስዳችሁ። በመጀመሪያ በጦርነት ተጀምሮ በጦርነት ያለቀ ነገር በዓለም ላይ የለም። እንግዲህ ለኢትዮጵያ አዲስ ታሪክ አይፈጠርም። ይህንን በጫካ ያላችሁ ወንድሞች ልታውቁ ይገባል። ምክንያቱም ግጭት ይነሳል፣ አለመግባባት ነው። ነገር ግን የተጋጨህበትን ነገር ላገላግልህ ብሎ አገላጋይ ሽማግሌ በመካከል ደግሞ ሲገባ አይ እገላገላለሁ፣ ነገር ግን እነዚህ ቅድመ ሁኔታዎች ይሟሉልኝ በረዝም ጊዜ በአጭር ጊዜ የሚለውን ነገር መቀመጥ አለበት ብዬ አምናለሁ። እኔም ባልን የዓለም መርህ ይሄ ነው። በቃ በአጠቃላይ የዓለም መርህ በግጭት ቢጀመር በጦርነት ቢጀመር ቀጥሎ ወደ ምንድን ነው? ወደ ንግግር። ራሱ ተኩስ አቁም እኮ ንግግር ነው እና ይህንን ዓለም አቀፍ መርሆችን ማክበር ተገቢ ነው ብዬ አምናለሁ። ምክንያቱም እንግዲህ እኛም ማመንበት ማንም ማመነበት ለህዝብ ነው ብለን ከተነሳን ህዝባዊ ከሆነ መሰረታችን ለህዝቡ ምን ይፈልጋል ካልነ በግራም በቀኝም ሰላምን ይፈልጋል። ሰላምን ደግሞ ለማስፈን የራስን ኢጎ የራስን ፍላጎት አሸንፎ ለሰፊው ህዝብ ሲባል የሚተውን ነገር ትቶ የጋራ የሚያደርግን ነገር ተቀብሎ በዓለም ላይ በነገራችን ላይ ሙሉ በሙሉ የሚያስማማ የሚያጣላም ነገር የለም። ስለዚህ በሚያስማማን ነገር ላይ ተስማምተን የድርድር ያደረግንባቸውን ነጥቦች ላይ የበለጠ አስፈጻሚው አካል እንዲያስፈጽም መታገል እንጂ አልደራደርም ማለት ለኔ ከመሐይምነት ለይቻላየውም። ስለዚህ ንቁ ሆኑ። በተለይ ደግሞ ታጋይነን አታጋይነን የምትሉ ሰዎች ቢያንስ ከምትመሯቸውም ሰዎች ከአንድ እርምጃ ከፍ ማለት አለባችሁ ብዬ አምናለሁ። ምክንያቱም እንግዲህ ይሄ እድል ነው። አንዳንዱ ግጭቶች እኮ በመደምሰስ ያልቃሉ። ወይም ባይደመሰሱ እንኳ በዛኛው አካል አልፈልግም ባይነት ድርድርም አልፈልግም ንግግርም አልፈልግም ባይነት ለንግግር የማያበቁ ለምሳሌ የባለፈውን ስርዓት የወያኔ ኢህአዴግን ስርዓት ብናነሳ ብሔራዊ እርቅ አርግ ሲባል ማን ከማን ተጣልቷል እያለ የሚያሾፍ ስርዓት የነበረበት ጊዜ ነው። መቼም ይሄን ለእናንተ ማስተማር አይጠበቅብንም። ነገር ግን አሁን በአሁኑ ሰዓት መጀመሪያም በጠረጴዛ ዙሪያ ቅድም የጸረ ሽምቅ ውጊያ ጥበብ በሚለው ሌተናል ጄኔራል ባጫ ደበሌ እንደተናገሩት ኢትዮጵያኖች በአሁኑ ሰዓት በተለይ ከለውጡ በኋላ ለውጊያ የሚያበቃን ነገር አልነበረም። በጠረጴዛ ዙሪያ የሚፈቱ በርካታ ጉዳዮች እያሉ ነው ወደ ጫካ የተገባውና እነዛም ውጊያዎች ስናያቸው የውክልና ውጊያዎች ናቸው የሚል ነው ድምዳሜያቸውና ትክክል ነው። እኔ ገዢ ሐሳብ ነው። እውነት የራሳችን ሐሳብ ከሆነ የራሳችን መታገያ ከሆነ ለምንድን ነው እኛ ውጊያን የምንመርጠው? ለምንድን ነው በንግግር ጥበብ በንግግር ማናምነው? እኛ እኮ ኢትዮጵያኖች ለመነጋገር ለመሸመጋገል እኮ የቆየ ባህላዊ ጥበብ አለን። እኛ ኢጋድም አፍሪካ ህብረትም እኮ ዝም ብሎ ነው እውነት ለመናገር የቆየ የባህል ጥበብ አለ። በእርቅ እንዴት እንደሚደርቅ የሞተ ሰው እኮ ማለት ወንድም እንኳ ተገሎ ይታረቃል። ይሄ ኢትዮጵያኖች የኛ የሽምግልና ጥበብ ነው። ይህንን የሽምግልና ጥበብ ለምንድን ነው የምናጠፋው? ለምን እንደሌለ እናስመስለዋለን? በቃ እንደ ሀገርም ስንወስደው በግለሰብ የታረቅ ነው። ቤተሰብ ማለት ሀገር ነው በሌላ ቋንቋ። በቃ ቤተሰባችን ላይ የተጀመረው ነገር ለምንድን ነው ወደ ሀገር የማይሄደው? ከእንደገናስ ደግሞ ያኮረፈ ልጅ ሁልጊዜ አኩርፎ ይቀራሉ? ሁልጊዜ ማኩረፍ አለበት ወይ? እና ይህንን እንደው በተለይ ተደራዳሪ አካላት ወይም ድርድር ሽንፈት መስሎ የታያችሁ አካላት ቆም ብላችሁ ብታስቡበት መልካም ነው ብዬ አስባለሁ። ወደ እነ ካፒቴን ማስረሻ ሰጤና የአማራ ክልል ፕሬዝዳንት አረጋ ከበደ የስምምነት ስንሄድ ማለትም አፋሕድና የአማራ ብሔራዊ ክልላዊ መንግስት የተስማሙት ስምምነቶች እስኪ ምንድናቸው የሚለውን ብናይ ለምሳሌ
እነ ካፒቴን ማስረሻ የተስማሟቸው ስምምነቶች ማለት ነው። የአማራ ህዝብ በማንነቱ እንዳይገደል እንሰራለን እናደርጋለን የሚል ነው። ይሄ እንግዲህ ያው መታገሉን ነው እውቅና መስጠቱን ነው። ሌላው ተፈናቃዮች ወደ መጡበት ቀዬ እንዲመለሱ እናደርጋለን የሚል ነው። የአማራ ክልል የመልማትና የመጠቀም መብት እንዲከበር የሚል ነው። ይሄም እንግዲህ አብዛኛው ሲነሳ የነበረ ነው። ሌላው በፋኖ ስም የታሰሩ ይላል። በፋኖ ስም የታሰሩ በክልሉ ሆነ በፌዴራል ማረሚያ ቤቶች የሚገኙ በፋኖ ስም የታሰሩ እስረኞችን እንዲለቀቁ ተስማምተናል ይላል። እንግዲህ ዋና ዋና የስምምነት ነጥቦች ነው የምነግራችሁ። ሌላው የቆሰሉ ሰዎችን መልሶ የማቋቋም ስራ እንግዲህ በዚህ ባልተገባም ይሁን በእነሱ ባመኑበት ውጊያ ገብተው የቆሰሉ አሉ፣ የተሰውም ይኖራሉ። እንግዲህ የሞቱ ለነዚህ አካላት ምንድነው መልሶ ማቋቋም ስራዎችን ተስማምተዋል ከክልሉ መንግስት ጋር። እንግዲህ አንድ ሰራዊት ለሚሰጠውን ክብር ያክል በዚህ በፋኖ ስም ሲንቀሳቀስ የነበረው ኃይል እንደገና ሕክምናም ያገኛል፣ ሌላም የጥቅማ ጥቅም ጉዳዮች ያገኛል ማለት ነው። አቅምና እውቀት ያላቸውን አባሎቻችንን እንዲሁም ወታደራዊ ቁመና ያላቸውን የጸጥታ ኃይሎችን ማህበረሰቡን እንዲቀላቀሉ ማስቻል የሚል ነው። ሰባተኛው የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ማድረግና የቀረባቸውን ጥቅማ ጥቅሞችን ባክ ፔመንት እንዲሰራላቸው የማስቻል ነው። ሌላው ተማሪዎችን በተመለከተ ከትምህርት ገበታቸው በዚሁ ግጭት ምክንያት ማለት ነው በተለይ ከትልልቅ ትምህርት ተቋማት የቀሩትን ወደ ነበሩበት የትምህርት ተቋማት የማስገባት የሚል 8 ነጥቦች ናቸው። እኒህ 8 ነጥቦችን ድርድር አቅርበው መንግስት አምኖበት ተስማምተው ተወያይተው ያለቀ ጉዳይ ነው። እንግዲህ አፋሃድ እነ ካፒቴን ማስረሻ ሰጤ ደግሞ ከጥቅምት ወር ጀምሮ ማለትም በሰሜን ወሎ ዳውንት ኩርባ ከተማ ላይ ከጥቅምት ወር ጀምሮ ሲያደርጉት የነበረው ድርድር በተለይ በቴክኒካል ኮሚቴ ውስጥ ካፒቴን ማስረሻ ሰጤ በሰብሳቢነት እንግዲህ ለምን ፈረመ የሚለው ሰብሳቢ ስለነበር ነው። በሰብሳቢነት ሲንቀሳቀስ የነበረ ወንድማችን ነው። እንግዲህ እንደነገርኳችሁ ከመጀመሪያ በጦርነት ተጀምሮ በጦርነት ያለቀ ነገር የለም። ይሄ ወንድማችን ወንድሞቻችን አጠቃላይ የተስማሙት ፈርመው የመጡት ቴክኒካል ኮሚቴው ያቀረቡት ነገር ነበረ። ያንን ከመንግስት አካላት የተወከሉ ጄኔራሎችም ነበሩ። የክልሉ መንግስት በተለይ በምክትል ርዕሰ መስተዳደሩ ዶክተር አብዱ ሁሴንም ነበሩ። እንግዲህ አጠቃላይ በዝርዝር ሁኔታ ከተስማሙ በኋላ ተነጋገሩ፣ ተደራደሩ። አሁን ለክልሉ ህዝብ ሰላም ሲባል እጃቸውን እንግዲህ ማለት ሰላም ይፋዊ ስምምነታቸውን ለህዝብ አሳወቁ ማለት ነውና ሄዶ ሰላም ነውና የሚሰፍነው ሁሉም ማወቅ ያለበት መረዳት ያለበት እነ ካፒቴን ማስረሻ ሰጤም ሆኑ ሌላውም አፋባሃድም ሆነ አፋባሃ ይሄ ድርድር ገዥ ነው። በእኔ እይታም ይሁን እንዳጠቃላይ ፖለቲካ እናውቃለን የምትሉ አካላት በሙሉ ገዥ ነው። ሌላው ለነ ካፒቴን ማስረሻ ሰጤ በአሁኑ ሰዓት ከነበሩበት ሁኔታ እንዲወጡ ያደረጋቸው ዶክመንት እጃችን ላይ ገብቷል ብለን ከሳምንትም በፊት ካቤም ጋር ያቀረብነው ነገር እንዳለ ሆኖ ምንድነው ዋናው ነገር የሻቢያና ወያኔ ምንድነው አማራ ክልልን የጦርነት ቀጠናና የግጭት ቀውሱ እንዳይበርድ የማድረግና በስልታዊ አማራ ክልልን የማውደም ተግባር እንዳለ ስለደረሱበት ያው ራሳቸውን ከዛ አካሄድ ማውጣታቸውን ህዝቡም እንግዲህ ካፒቴን ማስረሻም ሲናገር ሰምታችኋል። ህዝቡ ከዚህ በላይ ጦርነት መሸከም ስለማይችል እንግዲህ እኛ እጃችንን ወደ ሰላም መተናል፣ ድርድሩም ባቀረብነው ልክ ተስማምተናል። ከዚህ በኋላ ለተግባራዊነቱ ከክልሉ መንግስት ከፌዴራል አካላት ጋር ከሚመለከታቸው አካላት ጋር በጋራ እንሰራለን ብለዋል። ይሄ ይበል የሚያሰኝ ነው። ይልቅስ ሌሎች በጫካ ያላችሁ ወንድሞች ሳይረፍድባችሁ መምጣት እንጂ ሌላውን ቁርቁሳችሁን እዚህ ጋር እናውራው ብንል እናሰጠዋለን። አሁን ያላችሁበትን ወቅታዊ ቁመናና ሁኔታም ስለምታውቁት። ሌላው በዚህ አጋጣሚ እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን የክልሉ ጥምር ጦር ለሰላም እየተጋ እንዳለ ሁሉ ለሰላም አሻፈረኝ ያለውን አካላት
አሁን በጫካ ውስጥ እያሳደደ እንደሚገኝ እስካሁኗ ሰዓት ስልክ እየተደዋወለ ነው የምንገኘው። በጫካ እያሳደደ ነው የሚገኘው። እንግዲህ በሰላም ከመጣችሁ በሰላም ከነሙሉ አካላችሁ ትገባላችሁ። በሰላም እምቢ አሻፈረኝ ካላችሁ ግን ያው እንግዲህ በመረጣችሁት መንገድ ትስተናገዳላችሁ ማለት ነው። ይሄንን ካልኩ በኋላ ወደ ሌሎች መረጃዎች ልውሰዳችሁ። ሰላም አድማጭ ተመልካቾቻችን፣ በአሁኑ ሰዓት ያው እንግዲህ በአማራ ክልል ያለውን ወቅታዊ ግጭቶችን እንግዲህ ከስፍራው እየዘገብን እንዳለ ይታወቃል። እንግዲህ ከፈረሷ አፍ እንደሚባለው የቀድሞ ጓዴ አሁን ደግሞ እንግዲህ ራሱ ይገልጸዋል። ከዚህ በፊት ግን በወሎ ፋኖ የህዝብ ግንኙነት መምሪያ ኃላፊ በነበርኩበት ሰዓት የሚዲያ ክፍሉን ሲመራ የነበረ የቀድሞ ጓዴ መሐመድ መኪ አሁን ደግሞ የራሱን የሆነ አርበኞች ሚዲያ የሚል ከፍቷል። እንደገና ወደ ጽንፈኛውን ቡድን ከተቀላቀለ በኋላ በጽንፈኛው ቡድን በተለይ እነ ድርሳን ብርሃኔ በሚመሩት ራሱን የራስ ማን ነው ልጅ ኢያሱ የራሱን ልጅ ኢያሱ ኮር ብሎ በሚጠራው የፖለቲካና የሚዲያ ክፍል ኃላፊ ነበር። እንግዲህ ዛሬ ለሐቅና ሳቅ የስፍራው እንግዳ አድርገነዋል። ማሜ እንደምን አለህ? ያው እንግዲህ አንተ ከዚህ ከልጅ ኢያሱ ኮር በራስ ጊዜ የጽንፈኛ ቡድን በህዝብ ላይ እየፈጸመ ያለውን በደልና እንግልት ተቃውመህ በራስህ ከዛ ቡድን አፈንግጠህ መውጣት ይታወቃል። ይሄንም በተለያዩ ማህበራዊ ሚዲያዎች ስትገልጻቸው እንደነበሩ እኔ ራሴ አይንማኝ ነኝ። ለመሆኑ ከዛ ቡድን ለምን አፈነገጥክ? አመሰግናለሁ ቴዲ ስለጋበዛችሁኝ። እንግዲህ ቀደም ሲል በዚህ በፋኖ አደረጃጀት ወይም መደበኛ አደረጃጀት ውስጥ ያው እናንተ በፊት አውራሪነት ከፊት ኖሩኝ ከኋላ እየተከተል በአማራ ፋኖ በወሎ አማራ ፋኖ ውስጥም በህልውና ዘመቻው ላይ አብረን ተሳትፎ አድርገናል። ከዛም በኋላ እንግዲህ ይሄኛው ትግል ወደ መንግስት አፈሙዝ ከዞረበት ዕለት ጊዜ ጀምሮ እንግዲህ መርሳ ላይ መንገድ ከመዝጋት ጀምሮ በዚህ ኃይልን ተቀላቀየ በአንድም በሌላ መንገድ ይህንበት ሁኔታ ነበረ። በኋላም ባለሽርጡ ብሎ ራሱን የሚጠራውን ቡድን በውስጥ ወይራ በፖለቲካ ድጋፍ በማድረግ የተለያዩ መረጃ አሰባሰብ አያያዝና ወያት በሚሉት ዙሪያ ላይ የተለያዩ እገዛዎችን በማድረግ በኋላም በልጅ ኢያሱ ከሻምበል ምናምን ከጓዳ አደረጃጀት እስከ ኮር አደረጃጀት ድረስ እንደ ጭቃ ከሰሩት እና ድርሳን ብርሃኔ ጋር በመሆን የፖለቲካና ሚዲያ ዘርፉን በመምራት ከ5 ወር በፊት በነበረው ጊዜ ኖር ያለሁኝ። ይሁን እንጂ ይህ ኃይል ማለት ፊት ለፊት የምትፈልገውን ነገር ይነግሩሃል። የሚፈልጉትን ነገር ለመስራት ግን በጥቅሻ ይግባባሉ። ምክንያቱም ክፉ ልብ ስላላቸው። ከዚህ አንፃር ማህበረሰብ ላይ የሚፈጸሙ በተለይ ከሃይማኖት አንፃር ያሉ አግላይ ሂደቶች አሉ። ከዛ ባሻገር በተለይ የወሎን ማህበረሰብ በኢኮኖሚና በስነ ልቦና ማርቀቅ ላይ በከፍተኛ ሁኔታ ሲሰሩ ያንን በመቃወም ውስጥ ላይ ለማስተካከል ብዙ ርቀት የሄድንበት ሁኔታ አለ። ዋና ከሚባሉት ውስጥ ጥቁር አካባቢ ላይ አስክሬን ታግቶ 800 ሺህ ብር የተጠየቀበት ነፍሰ ጡር ሴት የተገደለበት ታሪክ አንተ ምን የምናውቀው እንደምታውቀው ተስፋ አድርጋለሁኝ። ከዛ ባሻገር አንዲትን ሴት አፍረተ ገላ በሳት ለብልቦ አይንን አጥፍቶ ሆድን በጩቤ ቀዶ ላስቲክ አንጠልጥሎ በመግደል ገፍራ ላይ ፋጡማ አብዱላይ ድርስ ግደሬ በቅርብ ይሰቡናል። በሱ ላይ ሌላኛው ሂደት አለ። ከዛ ባሻገር ኢማሞች አሁን የመካነ ሰላሙን አብዛኞቹ የሚያውቁት ግን ወረባቦ ላይ ኢማም ተገድሏል። እንደዚሁ መስጊድ ተቃጥሏል። ያንን ከጀርባው ነው የሚመራው ኃይል እነማን ናቸው የሚለውን ነገር በቅጡ የምናውቀው ሰዎች ነንና ይሄንን ነገር ማስቀረት ብሎ መቀነስ መቻል ግን አልቻልም። ውስጥ ላይ ሆነን ይሄን ኃይል ጉልበቱ ያገኘው ይሄ ማህበረሰብ መረጃም ስንቅም ትጥቅም ሆኖት የኖረው ማህበረሰብ ዞሮ የአማራን ገበሬ ትጥቅ እንዳይፈታ ብሎ ይነግርሃል። ግን የአማራን ገበሬ ትጥቁን አይደለም ጥማዱን አርዶ
ሞፈርና ቀንበሩን ፈልጦ እየቀቀለ ይበላል። ከዛ አንፃር ይሄንን ውስጡን ታግለን ማስቀረት በአመራር ፖዚሽናችን ሆነን ማስቀረት ከአቅም በላይ ከመሆኑ ባሻገር ለርሸና ሁሉ የቀረብንበት ሁኔታ ነበርና በተለይ ወልዲያ ዙሪያ ላይ መርሳ ከተማ ባልና ሚስቶችን አዛውንቶችን እኮ በቦምብ ያጋየ አይደል ነው። እንዲህ አይነት ተግባራቶችን ለምን ይሄን የፈጸሙ አካላቶች ይሄን ትዕዛዝ መመሪያ የሰጡ አካላቶች ላይ እርምጃ ይወሰድ ብለን ስንል ወደኛው አፈሙዙ ሲዞር እንግዲህ ከዛ ራስን ከማውጣት አንፃር በሁለቱም በመንግስትንም በሚዲያው ከመዋጋት አንፃር ረጅም ርቀት የሄድንበት ሁኔታ ነበር። መንግስትንም ይሄኛውን ሁለቱንም በመዋጋት ሌባና ፖሊስን የኖርንበት ሁኔታ አለ። ቴዲ በዚህ አጋጣሚ አንተንም ሻለቃ ደም ያደረገውንም እጅግ አድርጌ አመሰግናለሁኝ። ምክንያቱም በጣም ትጨነቁ ነበር። ስልኬን አፈላልጋ አንተን በመደወል ድሮን በማስታወስ በሁለቱም ተሳደስ ከመቼ ነው እባክህ ራስን ማዳን አለበትና ቢያንስ መንግስትን አስደግፍ። ግን መንግስት ከለላ ይሰጣል። መንግስት ችግሩን ንገረው በሐሳብን እንታርግ ደግሞ ይሄኛውን አካል ስታራ የዚህኛው አካል ሰለባ ትሆናለህ። ስለዚህ ጎንህን እባክህ በአንድ ጎንህን እንኳን ጠብቅ ስትል እጅግ ማለት ጊዜ እንትን ስትል ይኖርሃልና እንደምን ያደረገውን በዚህ አጋጣሚ እሱን ማመሰግን ገደዳለሁ። ሌሎችም ወንድሞች የሀብሮ ወረዳ አስተዳደር ራሴን ፐርሰናል እኔን እንትን ከማለት አንፃር አንተን እናውቃለን ግልጽነትን የምናደንጋገን አሁን አደጋ ውስጥ እባክህ ህይወት መዳን አለብህ ለሀገርም ለቤተሰብም ታስፈልጋለህ ብሎ ማለት ከፍተኛ ሚናቸውን ተጫውታቸዋል። ምክንያቱም በሁለቱም አካል እየተሳደርክ ባለበት ሰዓት ላይ እንግዲህ የወጣሁበት ዋናው ምክንያት ይሄ ነው። ከዛም ወደዚህ ይሄ ኃይል እንግዲህ መርሳ ከተማ ላይም የፈጸመውን የምታውቁት ነው። ከ2-3 በላይ ነጋዴዎችን መርሳ ከተማ ላይ በማገት ሚስጥራዊ የሆነ ዘረፋን ፈጽሟል። ከአካውንት ላይ በማስገባት ከትንሹ 50,000 ብር እስከ 4.3 ሚሊዮን ብር ድረስ ከአካውንታቸው የገለበጡ አሉ። ካተናገራችሁ ግን ተብሎ እየተዛተባቸው ለሚስቶቻቸው እንኳን ያልተናገሩ አሉ እስካሁን ድረስ እና በዚህ ልክ የውሃ ከዋናው ፔጀር ከወተር ፓምፑ ወደ ታንከር የሚወስደውን ቱቦ አንዱ ወደ 11,000 ብር አካባቢ ይመስለኛል ወደ 600 ብር ታንከር ዘርፎ እኮ ቦሩ ላይ አሁን በቅርብ ሰራዊት እንትን ያለው እና እስከዚህ ድረስ የሄደ አካል ነው እና ይሄን በማውገዝ ነው በራሴ ጊዜ በእናንተ ምክር እናገዛ ወደ አሁን ወዳለውበት ፖዚሽን እንትን ያሉት የብልጽግና ደጋፊ ማርለው ተቃዋሚ ማርለው አሁን ህዝብን ከማዳን አንፃር ምክንያቱም እኔን ሰምቶ የደገፈ በገንዘቡ በአመራር የደገፈ የማህበረሰብ ክፍል አለ። እኔን አይቶ ተከትሎ ገብቶ ትጥቅን አድርጎ የህይወት ዋጋ የህይወት መስዋዕትነት የከፈሉ ወንድሞች አሉ። አሁን በህይወት ያሉ አሉ። የሞቱት ሞተዋል። የቀሩትንም ማዳን ስላለብኝ እዚህ ሁኜ ጥሪ እያደረኩ ነው። በርካታ ለውጦችም አሉ። ወንድሞቻችን እያደመጡን እየሰሙን ነው። ሰምተውን ያኔ ወደ ጥፋት ቢገቡም ዛሬ ሰምተውን ትክክል ነው እያሉ እየተመለሱ ወደ ራሳቸው ወደ ማህበረሰባቸው እየገቡ ያለበት ሁኔታ አለ። ለዚህ ዓላማ ነው ቴዲ ያው እንግዲህ ከስፍራው አድማጭ ተመልካቾቻችን ከኛ የሚጠብቁት ነገር አለ። በአማራ ክልል ያለውን ወቅታዊ መረጃዎችን ማየት ይፈልጋሉ፣ ማወቅ ይፈልጋሉና እስኪ ሰሞኑን በሀብሮ ወረዳ በተለይ በጋፍራና አካባቢ የነበረውን ነገር በተለይ በዛ አካባቢ የነምሬ ወዳጆ የባለሽርጡና የዞብል አምባ ብርጌድ እንደሚንቀሳቀስ ይታወቅ ነበር። በአሁኑ ሰዓት ምንድነው ያለው ሀብሮ ወረዳ ላይ? መልካም እንግዲህ በሰሜን ወሎ በርካታ ቀጠናዎች ላይ በሰፊው ቢንቀሳቀስ ነበር። በቅርቡም ከ2 ወራት አካባቢ ላይ እንደምታውቀው ሀብሮ ወረዳን ሙሉ ለሙሉ ወረዳ ማዋቀሩ የተሄደበት ሁኔታ ነበር። ያው ሰሜን ወሎ የነበረው ሁኔታ በደንብ ስለምታውቀው ከቆቦና ከወልዲያ ውጭ ያሉ ወረዳዎችን ተያዘበት ሁኔታ ለ15 ቀን ያህል መርሳ ከተማን ገብተው እንግዲህ በማህበረሰብ ላይ ከዚህ በፊት የዛቱ አመራሮች ነበር የዛቱን በመፈጸም አሳዩት ሁኔታ አለ። ከዛም ባሻገር ከዋናው ወደ ታንከር የሚወስደው የውሃ ቱቦ አንዱ ወደ 11,000 ብር አካባቢ መሰለኝ አንዱ እንትን እሱ ወደ 600 ምናምን የውሃ ቱቦ ሳይቀር ዘርፈው ወደ ቦሮ ምናምን ከዚህ ነው በቅርቡ የተያዘበት ሁኔታ አለ። ወደ ጋፍራ ምናምን አካባቢ ላይ ላለፉት 2 ዓመታት ከመዋቅር ውጭ ሆኖ በባለሽርጡ ብሎ ራሱን የሚጠራው እና የኛ ወንድማችን እንድሪስ ጉደሌ በሚመራው ኃይል ስር ነበር የነበረው።
ግን ሀራ መልስ በጣም ሰፊ ለውጦች አሉ። ማህበረሰቡ በተጨባጭ የሲን ኃይል ምንነት ማንነት በግልጽ የገጠሩ ነበር የሚያውቀው፣ የከተማውም በደንብ የተረዳበት ሁኔታ አለ። በነገራችን ላይ መርሳ ከተማ ላይ ከ213 በላይ ሚስጥራዊ ዘረፋ ከ213 በላይ ነጋዴዎች ላይ ሚስጥራዊ ዘረፋ ከትንሽ እስከ ትልቅ በሚሊየን ድረስ ከአካውንቱ የገለበጡ በርካታ ነጋዴዎች አሉ። ግን በሚስጥራዊ ነው ያን በግልጽ ማለት ለተነታቸው ሲባል እንትን የሚባልበት ሁኔታ አለ። ገብራ ላይ ከወሰን እንግዲህ ፋጡማ አብዱን ሁላችሁ የምታውቁት ነገር አለ። አንድ ሴት ላይ ሀፍረተ ገላን በሳት በመለብለብ ሆድን በጩቤ በመቅደድ ላስቲክ በማንጠፍጠፍ አይኑን በፋም አጥፍቶ በጠመንጃ ገሎ መሀል መንገድ ላይ እስከ ማስተኛት ደረጃ። በነገራችን ላይ ይችላል እህታችን የገደሏት የእንድሪስ ጉደሌ እህት ናት። ማናት? ፋጡማ አብዱ ትባላለች። ገብራ ላይ ይሄ የተሰራበት ነው። ገፍራና የገፍራ ህዝብ ብዙ በደሎችን ተሸክሞ ኑሮ በመንግስትም በኩል ጥርስ የተነከሰበት ሁኔታ ነበር። ግን በቅርቡ ማለት ያለው በጎ ተጽዕኖ ፈጣሪዎች ለውጦች መጥተዋል። እሱ ምንድነው? በቅርቡ የሀገር መከላከያ ሰራዊት ወደ ቦታው ለኦፕሬሽን ገብቶ ነበር። እዛው ላይ የተከረበት ሁኔታ ነበርና ያን አካል በየጥሻው ውስጥ በየማሽላው ውስጥ የነበረው እየወጣ እጅ እየሰጠ እኛም እየመከርን እየደወልን እውነቱን እያስረዳን ወደ መንግስት ይቅርታ ጠይቃ አካባቢ ተወላጆች እንግዲህ ከእንድሪስ ጉደሌ ውጭ ያሉት ሁሉም የእንድሪስ ጉደሌ አጃቢ ሳይቀር ለመንግስት እጅ ሰጥተው እውነቱን የተረዱ ሲሆን ያንን ማለት መከላከያ ቦታው ላይ ያለው አሁን ግን የገፍራ ማህበረሰብ ወይም ቁጥር 17 ማህበረሰብ ለሀብሮ ወረዳ አስተዳደር ጥሪ አቅርቦ ነበር። ሰብስቡን መዋቅር ዘርጉልን፣ ምክንያቱም የመልካም አስተዳደር የመሰረተ ልማት ጥያቄዎች አሉን፣ ያለፈብንም በደል አለ፣ እውነቱን ስሙልን ሲል ህዝቡ ጥሪ አድርጎ ነበር። አሁን በርካታ ምናልባት ኮሚኒኬሽን ዘግቦት አይታችሁት ከሆነ በርካታ ህዝብ ነበር የተገኘው። እዛ ላይ ከሁላችንም ከጠበቅነው ውጭ ነው የሆነው። ቀልብ ገዝተው ወደ ራሳቸው ወደ ህዝባቸው የተመለሱትን ቦታው ላይ በተገኙበት ያው እዚህ ሚዲያ ላይ መግለጽ የማልፈልገው በርካታ ሚስጥሮች የወጡበትና እንዲሁም መዋቅር በመዘርጋት ዛሬ ወርቄን የመሰለች ገፍራ እየተፈጠረች ነው። ያ ቀጠና ገፍራ በጣም ስትራቴጂክ ቦታ ነው። አካባቢ ማህበረሰብ ስነ ልቦናውን ታውቀዋለህ። ተታሎ ተሸውዶ የገቡ ወንድሞቻችንም ወደ ቀልባቸው ተመልሰው ዛሬ ጸጥታውን የሚያካባቢ ጸጥታ ቀጠናውን ጸጥታ ከመንግስት ጎን በመሆን ከመከላከል አንጻር ቃለ መሃላ ፈጽመው የአደረጃጀቱ እየተዘረጋ ያለበት ሁኔታ አለ። ያ ቦታ ተዘጋ ማለት በነገራችን ላይ ሰዶማ ጋር ግንባር ገጥሞ የሚሄድበት ነው። ይሄ ኃይል በጣም ክፋቱ ከሰዶማ ጋር ደም አቃብቷል። ከሰዶሞች ጋር ደም አቃብቷል። ከወረባቦ ጋር ደም አቃብቷል። ከጂራና ጋር ደም ለማቃባት ከፍተኛ የሚገርም ነገር 13 ቤት ተቃጥሏል በአንድ ቀን ገፍራ አካባቢ ላይ ገቡዬ መነዩ ምናምን አካባቢ ላይ 13 ቤት በአንድ ቀን አቃጥሏል። ያቃጠሉትን ገብቷቸውና እንትን ብለው አይደለም ከጀርባ ሲንትስሏሽ የነበረው ይሄ ኃይል ነበርና ዛሬ ላይ ግን ከመስመር በታች ሰሜን ወሎ ደቡብም በለው ሰሜን ወሎ ከጥቁሩ አስፋልት በስተምስራቅ በኩል ይሄ ኃይል ምናልባት ወፋቸው ላይና አበት ላይ ሆኖ ንፋስ ይቀበል የገብራን ንፋስ ይሸተው እንደው ካልሆነ በስተቀር እንጂ ከአስፋልት በታች የመውረጃ ምንም አይነት እድልም እንደሌለው ምልክቶች ብቻ ሳይሆን ተጨባጮች አሉ። በጊራና በኩልም እነ ሻለቃ ደም ሊያረጋው ይሄን የአብሮ ወረዳን ማለት ሰሜናዊ ደቡባዊ ክፍል ሙሉ ቀጠናውን ዘግተው ያለበት ሁኔታ አለ። ከሀገር መከላከያ ሰራዊት ጋር በጋራ የተለያዩ ኦፕሬሽኖችን እያደረጉ ይገኛል። አሁን ላይ እንግዲህ እዛ አካባቢ በረጅም ጊዜ ሲንቀሳቀስ የነበረው እንድሪስ ጉደሌም በህዳር 26 2018 በሆሮ ላይ እዛው ከውስጥ በተፈጠረ በአባላቶቹን ሁሉም እርስ በርስ እንዳይተማመኑ በጣም እንትን ገሌንጅ ነው በመፈራረጅ ተጽዕኖ በጣም ያደረባቸው ሰራዊቱ ላይ እያደረ ስለሆነ ከውስጥ ያለ የተለያዩ ችግሮች ተፈጥሮ ነበር። የተኩስ ልውውጥም ተደርጎ ነበር። ልጁም አሁን እኛ ጋር ነው ያለው። የተኩስ ልውውጥ ተደርጎ እንድሪስ ጉደሌም እንደቆሰለና ሕክምና ወደ ጎርባ አካባቢ ሄዶ ነበር። አሁን ወደ ውርጌሳ አካባቢ ላይ ለሕክምና እንዳመጡት እና እንደቆሰለ ነው መረጃዎች የሚያሳዩት። በጥቅሉ
ይህ ኃይል ከሀብሩ ወረዳ ምስራቃዊ ክፍል ሙሉ ለሙሉ ሰርቷል ማለት የሚቻልበት ሁኔታ አለ። ምናልባትም 3-4 ነው በየትሻው በየጉርጓርባው ምናምን ሊኖር ይችላል። እሱም የጊዜ ጉዳይ ነው። ማህበረሰቡ ለዚህ ሁሉ እንትን ያለው ማህበረሰቡ ቀደም ሲልም እንዳልነው የመረጃ ስራው በሰፊው አይደለም ለመንግስት ይቅርና ለኛ ራስ የሚደርሱ መረጃዎች እንዲቀላል እንትን በቀላል የሚታይ አይደለም። ማህበረሰቡ አሁን እግር ለእግር እየተከታተለ እየጠቆመም እየመከረም እየመለሰ ነው፣ እየጠቆመም እያስያዘ ነው በነገራችን ላይ እና ያለው ነገር ይሄን መሰለኝ። መልካም ያው እንግዲህ ማሜ እንደምናስታውሰው ባለፈው በመስከረም ወር ያው የግሸን ማርያምን ለማስከበር በተደረገ ሂደት ለዚህ የጽንፈኛ ቡድን ምቹ ሁኔታ ተፈጥሮለት ይሄ ምቹ ሁኔታ ደግሞ አብዛኛውን የአማራ ክልል ማለት የሰሜን ወሎ 5 ወረዳዎችን መያዝ የቻለበትና ለ14 ቀን የቆዩበት ሁኔታ ነበር። በቆይታቸውም የመንግስት ተቋማትን አውድመው እንዲሁም ጸረ ህዝብነታቸውንና ጸረ ሰላምነታቸውን አሳይተው የወጡበት ሁኔታ እንደነበር ይታወቃል። እንግዲህ እነሱ ሲገልጹት እንደነበረው ምንድነው ያው መንግስት አብቅቶለታል፣ አንድ ሐሙስ ነው የቀረው፣ ከዚህ በኋላ እኛንን ፍትህ የምንሰጣቸው ካሉ በኋላ ነገር ግን ሰዎችን ያገቱ፣ ባንክ ዘረፉ፣ የተለያዩ ነገሮችን በደሎችን ካደረሱ በኋላ አሁን ደግሞ በመተለኝ ሁኔታ እንኳን ለማስተዳደር እንኳን እንትን ለማለት ራሳቸውን ለመከላከል በማያስችላቸው ጥሻ ውስጥ እንዳሉ ነው እየነገርከኝ ያለውና እስኪ እንደው አሁን አፋሃድ እንደምታውቀው በነ ካፒቴን ማስረሻ ሰጤ ከአማራ ብሔራዊ ክልላዊ መንግስት ጋር ስምምነት ድርድር አድርጎ ተስማምቷልና በ8 ነጥቦች ከዚህ በፊት በነበረው በፕሮግራሙም ገልጫዋለሁ። እነዚህ 8 ነጥቦች እንግዲህ አብዛኛውን ይሄ ጽንፈኛ ቡድን ሲያነሳቸው የነበሩ ነጥቦች ናቸው አሁን ላይ የተነሱት እና በእነዚህ ነጥቦች አፋሃድ መስማማቱ በጫካ ላለው በተለይ ሐሳብ ለሌላቸው ሰዎች እንደው ምን ትመክራቸዋለህ? ማለትም እንደው ምን ጥያቄ አላቸው? ይሄ እኒ ጥያቄዎች ከተመለሱ ምን ጥያቄ አለኝ ብለው ነው ጫካ የሚቀመጡት? እና ድርድሩንስ እንዴት አየው? መልካም ቴዲ፣ ይሄ ስምምነት አሁን በጎንደርም እንደ ደቡብ ጎንደር አካባቢ ላይ አንዳንድ ልጆች ጋር እያወራው ነበርና ዛሬም በስልክ እንደውም ተከዜ አካባቢ ላይ ያሉ በዚህ ከምስራቅ አማራ ብሎ ራሱን ሲጠራ የነበረው በእነምሬ የሚመራው ቡድን ወደዛ የገባበት ሂደት አለ። ከእነሱም ጋር ዛሬ እያወራ ነበር። እዚህም በተለያዩ ኮሮች ላይ እዚህ ወሎ ውስጥ የሚንቀሳቀሱት አንዳንድ ሰዎች ጋር እንደዚህ እንትን ያል ነው እና ወደ ስልክ እንትኖችም የሚያሳዩ ነገሮች አሉ። ምንድን ነው ከፍተኛ ሽብር ፈጥሯል። አንደኛ በተለያዩ አካባቢዎች ላይ የምናያቸው ነገሮች በከባድ መሳሪያ ቡድን መሳሪያም ነገር ትሪያ በጣም በርካታ ኃይል እየጎረፈ ይገባ። ይሄ በሰናጠን የሚገባው ምናምን እሱን ወደ ጎን ነው በቡድን ደረጃ ይሁን የሚገባው ለውጥም የሚያመጣ የተሻለ ለውጥም የሚያመጣው እሱ ስለሆነ ይሄ የተፈጠረው ስምምነት ደግሞ አሁን ባናውቅም አይነት ነገር ይሄ ያለበት ሁኔታ ነው። እንደምታስታውሰው እነሱ መግለጫ የሰጡበት ቀንና የስምምነት ሂደቱ የተጀመረበት ቀን አንድ ቀን ነውና አሁን በካሃዲና መሰል ካፒቴኑን የመፈረጅ ሂደት አለ። ይሄንን ተከማል አሁን ሰራዊቱ ጋር ይቅርና አመራሩ ጋር ከፍተኛ መነሳሳቶች አሉ። እየደወሉልን ነው። እኔ ጋር በርካታ ጓዶቼ የቀድሞ ጓዶቼ ይደውሉኛል። አሁን ብንገባ መንግስት ምንድነው እንትን የሚለው የተለያዩ እንትኖች ይጠይቁኛል። ማለት ከደህንነትም አንጻር ማለት ነው። እና ያለውን ነገር በርካታ እያሽኮበኮቡ ያሉም አሉ። ይሄ ለሰራዊቱ በተለይ ይሄ ለደም ነጋዴዎቹ ለአይከሞቹ ከፍተኛ ሽብርን ፈጥሯል። ይሄ የሚያሳየው በአፋባና አፋሃድ በኩል አፋሃድ ሁሉም ባለኝ መረጃ መሰረት ሁሉም የማስራ አስፈጻሚ ኮሚቴው ፈርሞ የተጀመረ የድርድር ሂደት አለ። እሱ ነው አሁን ላይ የተቋጨው። ከዛው ታፈንግተው ያሉ ጽንፈኛ አመራሮች ደግሞ ላይ የተቋጨው ከዛው ታፈንግተው ያሉ ጽንፈኛ አመራሮች ደግሞ የደህንነት ስጋት ውስጥ ስለገቡ የተለያየ እንትን ውስጥ ነው ያሉት። በዚህም አፋሃድ እና አፋባሃ አሊያንስ አደረግን የሚል አንድ ፎቶ ሰሞን እየተዘዋወረ አይቻለሁ። በኮሎኔል ፈንታውን በነገራችን ላይ አፋሃድና የአፋሃድ ወታደራዊ አዛዥና
የወሎ እዝ ጠቅላይ አዛዥ ኮሎኔል ፈንታው ሙሀባ እና በአፋባ ምኒልክ እዝ ብለው የሚጠሩት ወታደራዊ አዛዥ ድርሳን ብርሃኔ በኩል የተደረገ ስምምነት አለ። እንደውም የሸዋ ጠቅላይ ግዛት መክተማሙን ጨምሮ ማለት ነው። ይሄ ተከትሎ ኮሚስታ ወይም ሀብታሙ ደምሴ ለድርሳን አንድ ስልክ ደወለ። ማን አዞ ማን ፈቅዶልህ ነው? በማን እውቅና ነው ከነ ኮሎኔል ፈንታው ጋር የተገናኘው በሚል ድርሳንን የሸነቆጠበት ሁኔታ ነበርና ድርሳንም እንዴት አንተ ደግሞ ለዚህ በቃ እንደ ብሎ ምዕራብ ወረዳዎች ላይ ያሉ የባንክ ደረጃ ከፍተኛ መፈራረስ ናቸው እዛ እርሳቸው ማለት ነው። ምክንያቱም ይሄኛው ኃይል ይሄ ለአርታም ደግሞ ሲያተን ያን እንድል ያደረጉት እነማን ናቸው? የቆቦ ዳይናስቲዎች ናቸው በዚህ ራያው ኃይል ማለት ነው። ምክንያቱም እስላም ከመጀመሪያው እኔ እዛም በነበርኩበት ጊዜ እስላም አይመራንም ተብሎ በተለያዩ መንገዶች የተገለጸበት ሁኔታ አለ። ምክንያቱም እስላም አይመራንም ብለው ኮሎኔል ፈንታው ሙሀባን ወሎ እዝ ላይ እንዲፈርስ ያደረጉትም እነሱ ናቸው። ከወሎ እዝ አፈንግተው የአማራ ፋኖ በወሎ ብሎ መስርተው የነበረው እንደምታውቀው። አሁን ደግሞ ድርሳንና እሱ ኮሎኔል ፈንታው ሙሀባ አንድ ላይ መታየታቸው ትልቅ ራስ ምታት ፈጥሯል። ምክንያቱም ድርሳን በነገራችን ላይ የሚገመት ሰው አይደለም። ይሄንን የአፋሕድን ስምምነት መንግስት ጋር ያደረገውን ድርድር ለማክሸፍ የግዴታ ይሄኛው ኃይል ገብቶ ለማፋሕድ የሄደበት ርቀት አለ። ማን? ድርሳን። እነዚህኞቹ ደግሞ ከዛም ጋር ገጠመ በሚል አሁን እርስ በርሳቸው ከፍተኛ ጦርነት ውስጥ ያሉበት ሁኔታ ነው ያለው። ጥቅል ነገሩ ይሄ ነው። አመሰግናለሁ መሐመድ መኪ ላሰጠህን ላደረስከን መረጃዎች እጅግ አድርገን በአድማጭ ተመልካቾቻችን ስም እናመሰግናለን። እንግዲህ አድማጭ ተመልካቾቻችን ያው መሐመድ መኪን ሳቀርብላችሁ በምክንያት ነው። ምክንያቱም በሰሜኑ ጦርነት ወቅት በርካታ ውጊያዎች ላይ እንደውም ወደ ሸዋ እንደኛ ወደ ሸዋ አልመጣም። እዛው ከመሃል ሆኖ ከነ አርበኛ ኢማም አሸበር ከና አርበኛ ሻለቃ ደምሌ አራጋውና ከጊራና ጋፍራዎች ጋር በጋራ በመሆን በተለይ ኮማንዶውን ወደ መርሳ በማስገባት ረገድ ከፍተኛ የአርበኝነት ሚና የነበረው በሚዲያው ዘርፍ ከፍተኛ ሚናውን ሲጫወት የነበረ የባለሽርጡን ጦር በማስተዋወቅ ትልቅ ሚና የነበረው ልጅ ነው። ከእንደገና እንግዲህ ባለመናበብ ሁኔታ አንዳንድ ጠንካራ ልጆች የተነጠቅነው ነገር አለ። በዚህ የጽንፈኛ ቡድን ባለመናበብ ካጣናቸው በጣም ከመንገበገበው ልክ ጽንፈኛው ቡድን ላይ እንዳየኋቸው ከተናደርኩባቸው ሰዎች ማለት በራሴ ከተናደርኩበት አጋጣሚ መሐመድ መኪን የዚህ ጽንፈኛ ቡድን እኩይ ዓላማ አራማጅ ሆኖ ባየሁት ጊዜ ነው የተናደርኩት። ከዛም በኋላ እንደሰማችሁት በራሱ ያ ቡድን የሚፈጽመውን ኢሞራላዊ ድርጊቶችን በማየት በመጸየፍ ራሱን አውጥቷል ማለት ነው። እንግዲህ ካያቸው ራሱን ካስታወሰኝ በአስከሬን ተደራድረው ብር ተቀብለዋል። ይሄ የሆነው የት መሰላችሁ? ወልዲያ ዙሪያ ገዶ በር አካባቢ ሲንቀሳቀስ የነበረው የነምሬ ወዳጆ ቡድን አሳምነው ሻለቃ የሚባለው ነው። እንግዲህ በዛ አካባቢ እነጌታሁን ቢሆነኝ የሚባሉ የሚንቀሳቀሱ ልጆች ነበሩ። በእነዛ ልጆች አማካኝነት ከመቄት ወረዳ ፖሊስ ነበር። ነፍሰ ጡር ናት ሚስቱ፣ እሷም ፖሊስ ነች። ነገር ግን ነፍሰ ጡር ነች። ከልጇ ጋር አምስት ዓመት አልሞላውም ይመስለኛል ልጇ። ከልጇ ጋር አስከሬን ይዘው ሲመጡ አስከሬኑን የያዘውን መኪና በማገት ከዛ በኋላ አስከሬኑን 800 ሺህ ብር ተቀብለው ከለቀቁ በኋላ በድርድር እሷን ወስደው ካስፈራሯት ካሳደሩ በኋላ ከልጇ ፊት ገለዋታል። እንግዲህ ነፍሰ ጡር ነች፣ ሴት ነች። ከዛ ላይ ደግሞ ሀዘን ላይ ነች። ባሏ ሙቶባት ወደ ትውልድ ቦታ ወደ ስሪንቃ መቄት ነው የሞተው። ወደ ስሪንቃ ስታመጣ አስከሬኑን ተደራድረው 800 ሺህ ብር ከተቀበሉ በኋላ እሷን ደግሞ ከልጇ ፊት በአሰቃቂ ሁኔታ ነፍሰ ጡሯን የገደለ ጨካኝ ቡድን እንደሆነ ያየንበት ሁኔታ ነው። የአካባቢ ማህበረሰብ የሚያውቀው የሚታወቅ ነገር ነው። እንግዲህ በወልዲያ አካባቢ ማለት ነው ስሪንቃ ላይ። ሌላው ያስታወሰኝ እንግዲህ ይሄ ዘመቻ አይሻ ተነሳ እያለ የሚፎክረው የጽንፈኛ ቡድን አሁን ደግሞ በጋፍራ በሀብሮ ወረዳ ጋፍራ ቁጥር 17 ላይ ፋጡማ አብዱ የተባለችን ቆንጅዬ ልጅ ከደፈሯት በኋላ ደፍረው አላበቁም። የፕላስቲክ የውሃ መጠጫ ፕላስቲክ ሃይላንድ ጭኖቿ ላይ በማርከፍከፍ በማሰቃየት ከዛም በኋላ ቆራርጠው በመግደል አይኗን ሁሉ በማውጣት አሰቃቂ የግፍ ግድያ
የፈጸሙባት ደፍረዋት ገለው እንደገና ደግሞ ያንንም አልበቃ ብለው አካሏን የቆራረጡበት ሁኔታ ነው ያለው። እሷም ማን ትባላለች? ፋጡማ አብዱ ትባላለች። የጋፍራ ቁጥር 17 የሀብሮ ወረዳ ተወላጅ የነበረች አሁንም እናት አባቷ በሷ ሐዘን ተቆራምደው በተለይ ደግሞ ይሄው የጽንፈኛ ቡድን ደግሞ ሄደው ተናገሩ እንደሆነ ተደራድረው ተሸማግለዋቸው ነበር። ከተሸማገሉ በኋላ እንድሪስ ጉደሌ ነው ያሸማገላቸው። ከተሸማገሉም በኋላ ገንዘቡን አንከፍልም፣ የምናባችሁ ገንዘብ ነው የምንከፍላችሁ፣ እኛ አካባቢው እንዳያወግዘን ነው እንጂ በቃ እንደተቀበላችሁ ሁኑ ብለው የተጣለባቸው በሽማግሌ 50 ሺህ ብር ነበረ። 50 ሺህ ብሩን ሳይከፍሉም ቤተሰብ እየሄዱ ሲያሰቃዩና እንደውም ከሐዘናቸው ላይ ሌላ ሐዘን ሲጨምሩ የነበረ ነው። እንግዲህ ለፍትህ የምትታገሉ ሰዎች አሁን እዚህ ላይ የፋጡማን አብዱን ጉዳይ በደንብ እኔ አሁን ዛሬ መሐመድን በጣም ነው የማመሰግንህ። ሌላው እንግዲህ የአርሶ አደሩን በሬ በመብላት በሬውን መብላት አይደለም አጥሩን ሁሉ እየማገዱ እንጨት አንፈልጥም ለቅመና እናመጣም በማለት የአርሶ አደሩን ሞፈርና ቀንበር ፈልጠው የተጠቀሙበት ሁኔታ በጣም የሚገርም ያስታውሰኝ። ሌላው ይሄ ሰራዊት የአማራ ሕዝብ ትጥቁን ሊነጠቅ ነው ብሎ ከገባ በኋላ የአርሶ አደሩን ትጥቅ በመንጠቅ የገበሬውን መሳሪያ ለራሱ ለትጥቅነት እንዳዋለው እንግዲህ የአይን እማኞች ነን። እንግዲህ መሐመድ መኪም ይሄ ግፎች አስመርረውት ከዚህ ትግል ብለው ከያዙት ዘረፋ እንደወጣ ነው የነገረን። በአጠቃላይ ከመሐመድ መኪ ጋር ያደረግነው ቆይታ በጣም ትልቅ ማስታወሻ ትልቅ ትምህርት የሰጠ ነበር። ሌላ ጊዜ ግን ራሱን በአካል ኢንተርቪው አድርጌ የነበረውን ነገር የነበሩትን በጣም ማስታወስ ችሎታውን እያደነኩ ነው። እኔ የረሳኋቸው አንዳንዴ እንለማመዳቸዋለን መሰል የረሳኋቸውን ነገሮች ስላስታወስከኝ መሐመድ በዚህ አጋጣሚ አመሰግናለሁ። አድማጭ ተመልካቾቻችን የዛሬውን ከስፍራው ዝግጅታችንን ይህንን ይመስል ነበር። ስላዳመጣችሁን እጅግ አድርገን እናመሰግናለን። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቱን መጫናችሁን አትዘንጉ። ይሄ ለምን ይጠቅማችኋል? ይህ ፕሮግራም ሁሌም ሲጫን ወደ እናንተ እንዲደርስ ያደርጋልና የደወል ምልክቱን ኦል የሚለውን በመጫን የሐቅና ሳቅ ሚዲያ ቤተሰብ ሙሉ አባል መሆናችሁን አረጋግጡ። ሌላ እንግዲህ ሚዲያችንን ደግፉ። አዲስ ስቱዲዮ እያስገነባን እንገኛለን። ይህ ስቱዲዮ ያማረና የተዋበ በተለይ ደግሞ መጪው ምርጫ 2018 ሞቅ ያለ የደመቀ የተለያዩ ሀሳቦችን ክርክሮችን የምናቀርብበት መድረክ እንዲሆን ሚዲያችንን ሰፖርት ማድረጋችሁን አዘንጉ። የተለያዩ የገቢ ማሰባሰቢያዎች አሉ። በተለይ በአቤ ቶክቾ አበበ ቶላ የቀጥታ ስርጭት በመግባት የዚህ ሚዲያ አባልና ድጋፍ ማድረግ እንደምትችሉ ከወዲሁ ያሳወቅኩኝ የዛሬውን ፕሮግራሜን እዚህ ላይ አጠናቅቃለሁ። ከመላው ስቱዲዮ ባለሙያዎች ጋር በጋራ ሁነን ነው ይህንን ዝግጅት ያቀረብነው። እኔ አዘጋጁ ቴዎድሮስ አያሌው። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።